በንግግሮቻችን ውስጥ ብዙ ነገሮችን እንደብቃለን አላህ ግን ያውቃቸዋል አላህ ይረዳቸዋል ለዛ ነው አሳያኩም ኸይረ ምንሁ ያ ምናሹፍበት ሰው ምናልባት እኮ መንገድ ላይ ልብሱ ነትቦ ቆሽሾ ምን ይመስላል ብለን የናቅነው ሰው አላህ ዘንድ ተወዳጅ ሊሆን ይችላል الله لا ينظر الى اجسامكم ልብሶቻችንን አላህ ያያዩ ልቦቻችንን ነው የሚያዩ ልቦች ንጹህ መሆናቸውን ደግሞ ካልቀረብን በስተቀር ሰዎችን ማወቅ አንችል በጣም ይጠላ ነው ምን አይነት ደባሪ ሰው ነው ብለን የናቅ ነው ወይም ደግሞ ስላየ ነው ፊቱ ስለተኮሳተረ ብቻ ይጠላ ነው ሰው ቀረብ ብለን ስናየው በጣም ምርጥ ሰው ሊሆን ይችላል ብዙ ጊዜ በእንደዚህ አይነት ነገሮች እንሳሳታለን ብዙ ጊዜ ሰዎችን ስለተኮሳተሩ ብቻ እንጠላቸዋለን ወይ ፈገግ ስላሉ ብቻ ጥሩ ናቸው ብለን እናስባለን አንድ ሰው ስለተኮሳተረ ብቻ መጥፎ ነው ማለት አይደለም ፈገግ ስላለ ብቻ ደግሞ በጣም ጥሩ ሰው ነው ማለት አይደለም ወይ ደግሞ በተቃራኒው ፈገግ ስላለ ብቻ አንድ ሰው ከኋላ መጥቶ ይወጋናል ማለት አይደለም ስለተኮሳተረም ጥሩ ሰው ነው ማለት አይደለም እኛ የሰው ልጅ ምግብ ሲበላ ይቀምሳል ቴስቱን ካወቀ በኋላ ነው የሚሞክረው አዲስ ነገር ከሆነ ከሰዎች ጋር ባለው ግንኙነት ግን ይፈርዳል እንፈርዳለን ብዙዎቻችን የማይካዱነት ነው እንፈርዳለን ከላይ በመናየው ነገር ውስጥ ላይ ጠጋ ብለን ባልተመለከትነው ነገር እንፈርዳለን ለዛ ነው አላህ Subhanahu Wa Ta'ala በተደጋጋሚ ይሄንን لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكون خيرا منهن ካለ በኋላ መጨረሻ ላይ ይሄንን የሚያደርጉ ሰዎች ካልተወበቱ በደል ነው አለ በደል ነው አለ ومن لم يتب فاولئك هم الظالمون ያልተወበተ ይሄንን አድርጎ ያልተመለሰ ሰው እነዚያ በደለኞች ናቸው አለ ሰዎችን ዝቅ ማድረግ ሰዎችን አሳንሶ መመልከት በደል ነው እኛ ነጋችንን ማናውቅ አይደለም ነገ ከደቂቃዎች በኋላ ከሰከንዶች በኋላ የሚፈጠረው ነገር ማናውቅ ደካማ ፍጥረታቶች ነን ለዚህ ነው መልእክተኛው አለይሂ ሰላቱ ሰላም ደጋግመው ያ ሙቀልበል ቁሉብ ثبت قلبي على دينك የሚሉት አንተ ልቦችን የምትገለባብጥ ጌታ ልቤን በዲንህ ላይ ያጽናልኝ መልእክተኛው አለይሂ ሰላቱ ሰላም ማለት እኮ ከዚህ በፊት የነበረው ወንጀላቸው ተምሮላቸው ወደፊትም የሚመጣው ተምሮልሃል የተባሉ መልእክተኛ ናቸው